አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። ውድ የኔ ድንቁ እህቶቼ ማለት ነው ተባረክልኝ። እና ዛሬ ደግሞ የምትሉት ነገር ጠፋ ማለት ነው። በዚሁ አጋጣሚ ዛሬ ማርክዬ ከቤተሰቦቹ ጋር አሸብርቆ ሽብርቅ ብሎ መጥተዋል። ማታ ማርክ ቤት ማንም እንዳይቀር ማለት ነው። ቤዚም እንግዲህ ከማርኬ እናት ልትተዋወቅ ነው ማለት ነው። በጣም ነው ደስ የሚሉት ማለት ነው። በዚሁ አጋጣሚ ማለት ነው ያሳቀኝ ነገር ቢኖር ዛሬ ይሄ ኮሜንት ነው ማለት ነው። ኮሜንት አይደለም በነገራችን ላይ ቲክቶክ ላይ እኔን በውስጥ መስመር የጻፈችልኝ ነኝ አንድ ፍየል ማለት ነው። እና ፍየልዋ ማለት ነው ልንገርሽና ቪዲዮ በደንብ አድርገሽ ነው የምትደምጪው ማለት ነው። የማርክ አይነት ወንድ እውነቴ ነው ምላሽ ገና ተወልዶ ያድጋል ማለት ነው። በሀገራችን እንደ ማርክ ያለ ወንድ አላህ ያብዛልን። ሲቀጥል ደግሞ ሩታ አብርሽ አልፈልግም እያለች እኮ ነው። ማን ነው የሚለማመጠው? ሩታ ናት የምትለማመጠው? አብርሽ እኮ ነው የሚለማመጠው አይደል? አብርሽ አይደለም አስታርቁኝ የሚለው? አብርሽ አይደለም ሩታ ስለሄደች እኔ ተጎድቻለሁ፣ እኔ ተሰብሬያለሁ፣ ምግብ መብላት አልችልም ውሽሚት ካላጎረሰችኝ የሚለው ማለት ነው። ልንገርሽና አብርሽና ሩታ የሚሰራው ነገር በደንብ አድርገሽ ጠንቅቀሽ ወቂ ማለት ነው። እና አብርሽ ሩታን አይፈልጋትም ተባለ እንዴ? እንደው እኔ ያደንቅሽ ነበርኩ አንቺን ማለት ነው። ሩታን ከልቡ አብርሽ ባይፈልጋት ኖሮ ማለት ነው። ነገር ግን ያሳዝናል። በስራ ላይ በድራማ ላይ ስለሚጫወትባት ነው እንጂ እንዴት ነው አብርሽ ሩታን ማይፈልጋት? በምን ሊኖር በምን ሊንቀሳቀስ? ያለ ሩታ እኮ መንቀሳቀስ አይችልም አብርሽ ማለት ነው። ያለ ሩታ እኮ መተንፈስ አይችልም። ሁሉ ነገር እኮ ሩታ ናት ማለት ነው። ገንዘቡ፣ ንብረቱ፣ ሁሉ ነገር ማለት ነው። እውነት አንዳንዳችሁ የአብርሽ ደጋፊዎች ማለት ነው ጨርሱን ንገሩን አትበሉ። እኛ ከእናንተ የበለጠ እጥፍ ድርብ ማውራት እንችላለን። ነገር ግን በቃ በማያገባችሁ ነገር አትግቡ ማለት ነው። እዚህ ጋር አብርሽን ጠልተነው አይደለም። እኛ እኮ አብርሽ ስነ ስርዓት ያዝ፣ ተከበር፣ ክብርህን ጠብቅ፣ የማንም መቀለጃ አትሁን ነው እንጂ የምንለው እንደናንተ ዝሙትን ስራ አንለውም። በዝሙት ተጨማላለቅ አንለውም። ማርክ ሴታ ሴት ነው አላለችም እንዴ? ማርክ ሴታ ሴት ነው። የአንቺስ ወንድም አብርሽ ምን ይባል? ማርክ እኮ በጣም ጀግና እንቁ፣ ለቤተሰቡ ክብር ያለው ለእናቱ ክብር ያለው ማለት ነው። አየሽ በመስቀል በአደባባይ ማለት ነው ሁሉ ዩቱብ ተሰብስቦ ሲይዘል ማለት ነው ተሰብስቦ ሲበሉ ሲያገሱ እንኳን ማርክ የለም። ምክንያቱም ማርክ የሚያሳልፈው ከእናቱ ከቤተሰቡ ከፍቅረኛው ጋር ማለት ነው ደስ የሚል ቆይታው ማለት ነው። እውነቴ ነው የምላችሁ። እስቲ ማርክ የቱ ጋር ነው የምታገኙት እናንተ ሴታ ሴት የምትዩ ማለት ነው? ማርክ የቱ ጋር ሲዘል ታያለሽ? በፕሮግራም ታይዋለሽ፣ በልደት ታይዋለሽ፣ በሰርግ ታይዋለሽ፣ በቀለበት ፕሮግራም ታይዋለሽ። የእናንተ ወንድም የእኔ ወንድም የምትሉት አብርሽ በሁሉ ቦታ የሚገኘው አብርሽ በሁሉ ቦታ ሲዝናና የሚገኘው አብርሽ ሴታ ሴትማ የሚወድ አብርሽ ነው እንጂ ማርክ አይደለም። እውነቴ ነው የምላችሁ። ማርክ የማርክ እናት እኔ እንጃ የማርክን የወለደች እናት ትባረክ። ከምሬ ነው የምላችሁ ማለት ነው። በጣም ጀግና አስተዋይ ልጅ ይሁልኝ። ስሙልኝ እንደው የሩታ አፍቃሪ ቢሆን በምን እድል። እውነቴ ነው የምላችሁ። እኔ የሆነ ቀን እውነት መናገር አልፈልግም እንጂ ብቻ ይሁን ለበጎ ነው ማለት ነው። አንዳንዴ እድላችን ነው የሴት ልጅ እድሏ እንዲህ ነው ማለት ነው። እና ማርክ ሴታ ሴት አይደለም። ማርክ ጎበዝ ጠንካራ። እውነቴ ነው ምላችሁ። ለምን ብትሉ እዚህ ሚዲያ ላይ ማለት ነው አለው የሚል ውሸት የሚያወራ ድራማ የሚሰራ ሰው ነው የምትወዱት እንጂ ማርክ እንደውም ከአብርሽ እጥፍ ነበረ ሚዲያ ላይ መታወቅና መግባባትና ኦዲየንስ መኖር የሚችለው ለማርክ አይነት ነበረ። ነገር ግን እኛ እንወድማ። እኛ ስለ ራሳችን የሚጎደንና የሚጠቅመን እናቅም። ምክንያቱም እኛ የምናበረታታው እኛ የምንወደው ዝሙት የሚሰራ ውሸት የሚሰጥ ክብር ለሌለው ለኦዲየንስ ክብር ማይሰጥ ማነው? 400,000 ይዞ ማለት ነው 400,000 ሰብስክራይብ ይዞ ኦዲየንስ ሁሉ ራሱ በስነ ስርዓት ማይዘው ማለት ነው። ለሰው ክብር የሌለው ሰው ተውስ። እነት ጨርሰን እንነጋገር ማለት ነው። ሩታን ከሆነ በምንም አትጥሏትም። እናንተ እኮ ብዙ ነገር ብላችኋል እኮ ልጁ የማርክ ነው ብላችኋል። ስለሚያፈቅራት ነው ሊያገባት ነው የላላችሁ ነገር አለ እንዴ? አሁን እኮ ለእኛ አዲስ አይደለም። ነገር ግን አንቺ ሴታ ሴት ነው ስትይ የአብርሽ ደጋፊ የአንቺስ ወንድም ምን ይሁን? አቤት የአንቺ ወንድማ ጨዋ በቃ ምንም ነገር ማይወጣለት ንጹህ ነው እንጂ የእናንተ ወንድም የታደሰ ቀብራራ በጣም መልካም ሚዲያ ላይ መልካም። በነገራችን ላይ ይሄንን ነገር
ለውጭ ሰው በጣም መልካም ነው አብርሽ ማለት ነው። በነገራችን ላይ በጣም ያስባል፣ በጣም ይጨነቃል። ነገር ግን ለቤት ዜሮ ነው፣ ዜሮ ማፊ ፋይዳ፣ ለቤት አይሆንም ማለት ነው። እና ምንድን ነው እናንተ ለቤታችሁ አውሬ እየሆናችሁ እባብ እየሆናችሁ ለውጭ ሰው መልካም የምትሆኑ ምን ያደርጋል? እስቲ በየሃይማኖታችን በየዲናችን መጀመሪያ ምንድን ነው የሚለው? መጀመሪያ የቤትን ሀቅ የቤተሰብን ሀቅ ከዛም በኋላ ደግሞ ለውጭ ሰው ነው የሚለው። ገባችሁ አይደል? ይህንን ነገር አታውቁትም። ዝሙት ስለሆነ ማለት ነው። እናንተ ዝሙትን ስለምታበረታቱ ነው ማለት ነው። አብርሽ እሺ ከሄርሜላት የሚሰራው ነገር ሴታ ሴት አይደለም። ምንድን ነው የሚሰራው? ማርክ ከየትኛው ሴት ጋር ነው እንደዚህ ሲሰራ? ማርክ ሚዲያ ላይ ስንት አመቱ ነው? ስንት አመቱ ከመጣ ማለት ነው። አንድ ቀን እንደዚህ አይነት ቪዲዮ ሰርቶ አያውቅም ማርክ። ሞር ከኖርማን ሴት ጋራ ማለት ነው። ልንገራችሁ እንዴ ማርክና ሄለን ሲለያዩ ማለት ነው በአንዴ እኮ ነው የቋጨው ማርክ። ሞር እንኳን የሄለን ስሜቷ እንደማይነካ እኮ ነው የተናገረው። ሴትን ልጅ አይሸጥም ማርክ። እውነቴ ነው ምላችሁ። እውነትን ትክክልን የሚያወራን ሰው አታውቁም። ማን ጎበዝ እንደሆነ አታውቁም ማለት ነው። በማርኬ ምንም የሚወጣለት ነገር የለም። ካነጋገሩ ከሚወጣው ከአንደበቱ ራሱ አስቦ ነው የሚናገረው። ሲናገር ራሱ ማለት ነው ከሁሉም ነገር እናቱን የሚወድ እናቱን የሚያከብር ወንድ ለሴትም ልጅ ይሳሳል። ትላንትና ለብሩኬ የሚሰጠው መልስ አይታችሁታል። ብዙዋችሁ ቲክቶክ ላይ አይታችሁታል። ሲማርክ ከአንደበቱ የሚወጣው የሚናገር ነገር ማለት ነው። ማርክ ማለት በራሱ ጥሮ የሚበላ ወንድ ነው። እስካሁን እንደ ማርክ እውነቴ ነው የምላችሁ በጣም ብዙ ነገር ቢሰራ እንደ ሴት ቢሸቅል ሴት አምጥቶ እንደዚህ ነገር ቢላላጥ ዝሙትን ቢሰራ በጣም ከፊል ነበር። እናንተም ተወዱት ነበረ። ከማርክ ሌላ ማንም አናይ ሚዲያ ላይ ትሉ ነበር። ምክንያቱም መጥፎ ነገር የሚሰራ ሰው ነው እኛ የምንወደው። መልካም የሚሰራ ሰው፣ መልካም የሚናገር ሰው፣ ለሴት የሚከራከር ሰው መቼ ትወዳላችሁ? መቼ ታደንቃላችሁ? እያየን እኮ ነው። ሞር በእኛም እያየን እኮ ነው። እዚህ ጋር እኛ የመዳም ቅመም ሆነን እንኳን ቪዲዮ ስንሰራ እኛ በሰራነው ቪዲዮ ብዙዋችሁ የምትቀኑ አላችሁ። ብዙዋችሁ ለምን ይሰራሉ በቼ ለምን ነገር እኛ በሰራነው እኛ በደከም ነው። እና ማንም አይወደውም እኮ ጥሩ ሰው። በዚህ አልፈርድባችሁም፣ ተቃጠሉ። እውነቴ ነው ምላችሁ። ማርክ ከሆነ ሁሌም ጀግና ነው። እንደውም ከአብርሽ የበለጠ ማርክ በጣም ጀግና ነው። ለሰው ልጅ መስራቱ አይደለም መወደዱ አይደለም። ለሰው ልጅ በመጀመሪያ ደረጃ ክብር የሚባል ነገር አለ። መጀመሪያ ለክብራችሁ ተጠንቀቁ ማለት ነው። ብር ጠፊ ናት። ነገ ትጠፋለች፣ ዛሬ ትጠፋለች። የሰው ልጅ ግን ክብር ካለው ስነ ስርዓት ካለው በቃ የሚናገረው የሚያረገው ነገር ስለ ተግባሩ ካማረ ሁሉም ነገር ያምርለታል። ነገር ግን ብር ኖሮ ዶላር ኖሮ ሴት ልጅ እያስገማሙ እዚህ በዚህ እያቀፉ ይሄ ነው የምትመርጡት እናንተ። ምክንያቱም እኔ አልፈርድባችሁም፣ እናንተ የምታረጉት ነገር ነው። እኔ እኮ እናንተ ይሄንን ዝሙትን ስራ ጀግና ነው በርታ ነው ጥሩ ነው የምትሉ እኮ እራሳችሁ ለምታረጉት እራሳችሁ እኮ ከወንድማችሁ የምታረጉት ይሆናል እኮ ይሄንን ነገር ማለት ነው። እቺ የአህያን ሚዲያን ማለት ነው። አህያ እኮ ናት እቺ፣ ከብት ናት፣ ሴት አይደለችም። ሄርሜላ የምትባልዋ ማለት ነው። እና ለእሷ እየተከራከራችሁ መርክ ሴታ ሴት ነው ያፈቅራታል፣ ይወዳታል፣ ያፍቅራት። እሰይ ደግ አረገ። እንደውም ቢጋቡ ደስ ይለኛል እኔ። ማርኬና ሩታ ቢጋቡ በጣም በምን እድል መታደል ነበረ። ግን አይሆንም። እናንተ ባላችሁ አይደለም። ማርክ ሁሌም ይመራችኋል። እውነት ማርክን፣ ሩታን፣ አብርሽን ለማጣላት ብዙዋችሁ ትጓጓላችሁ። ብዙ ጥረት ታደርጋላችሁ።